ወር በፊት በማሜ ወደ ከኢትዮጵያ ወደ ዱባይ ስትመጡ 480 ሺህ ብር ኦኬ። አንዳንዶቹ 500 የከፈሉ አሉ በኢትዮጵያ ማለት ነው። ኦኬ አንድ ሰው 480 ሺህ ወይም 500 ሺህ ከፍሎ ሲመጣ የተነጋገራችሁ ጀስት አይዲያችሁን ብቻ ተሰርቶ እንደሚሰጣችሁ ነው። ሚውት ነክ ወንድሜ ሰሞሽም እዚህ ያወሩ ሰሉ አንድ ሰው 480 ሺህ ወይም 500 ሺህ ከፍሎ ሲመጣ ይሄን አላቆም። ይሄን ልጅ አላቆም። አንተ በእኔ ያመጣው ወንድሜ እዚህ ጋር ፊት ለፊት እኔ ነገሩኝ ነው ማሜ የማወራው ታሙጋ ቆይ ኮሚሽን ይከፍለውማ ማሜ ነው እኮ ከኪሱ የከፈለው ኮሚሽን ማለት ነው። እዚህ ያሉት ናቸው እነሱ እዚህ ያሉት ስራ አይዲ ኖሯቸው ስራ እንፈልጋለን የሚሉት አሉ አይደለ? እነሱ አሁን ለዛ ለና ሀብታሙ ኮሚሽን የሚከፈላል ለነሱ ይከፈላል። እኔም የታክሲ ዝና ነው ማስገባቸው። እዚህ ያሉት ናቸው። ከኢትዮጵያ ያመጣሁት ልጅ አይደለም ይሄ። እሺ አንድ ሰው ስታስገባ አንተ ራስህ ያመጣከው ሲሆን ከኪስ ከፍለህ ታስገባዋለህ ስራ። አንተ ያመጣከው ሰው በሌላ ሰው የመጣ ሰው ሲሆን ደግሞ ከፍሎ ይገባል። ስንት ነው የሚከፍለው? እንደ ማንኛውም ሰው ኮሚሽን ይከፍላል። 500 እና 600 ነው። ያው 400 ሁሉም ያውቃሉ። እዚህ ጋር ያሉት ሁሉም ያውቃሉ። 400 እና ሀብታሙ ነው የሚወስዱት። 100 ደግሞ ታክሲ ነው የሚወስደው። 100 ነው ይወስዳለው ማለት ነው። እዚህ ጋር እዚህ ላሉት ታስገቡ። እሺ ቆይ አንዴ 400 እና ደል የሚያስገቡት ፎርማሎቹ እና ሀብታሙ ይወስዳል። ኦኬ ፎርማል ይወስዳል 400ን ፎርማል። ከዛ 100ን ደግሞ ታክሲ። ስለዚህ አንተ ትርፍ አንድ ሰው ስታስገባ 100 ብቻ ናት። ከዚህ ያሉት እኔ ያላመጣኋቸውን ማለት ነው። አዎ አንተ ያመጣካቸውን ሲሆን ሙሉን ከራስህ ያንተ 100 ይቀራል። ስለዚህ ከራስህ ለአንድ ሰው 500 ነው የምታወጣው። 100 የታክሲውን እና 400 የፎርማሉን። አዎ እንደዛ ነው የምከፍለው። እሺ ገባኝ። አንድ ሰው በአንተ 600 ከፍሎ ስራ ስታስገባው በወሩ ወይም በ15 ቀኑ የስራ ሳይስማማው ቢወጣ ሌላ ስራ የመቀየር እድል አለው ወይስ 600 አንዴ ብቻ ስራ መግቢያ ናት? አንድ እድል መሞከሪያ ናት? ይመለስለታል። ያልተመቸው ብዙ ሰው መልሽለታል። የታክሲ ቆረጥበታል ሁሉ በጣም ብዙ ሰው መልሻለሁ። ያልተመቸው ስንት ጊዜ ከሆነ ነው የማይመለሰው? ስንት ወር ሰርቶ ከወጣ ነው የማይመለሰው? ስንት ወር ሳይሆን ስራውን ያየዋል። 2 ቀንም 3 ቀንም ሰርቶ ያልተመቸው ካለ ይመለስለታል። የተመለሰለት በጣም ብዙ አለ። ኮሚሽን አሁን እንዲመለስለት ማለት የፈለኩት አሁን አንድ ቢሮ ለምሳሌ ከዳማ እስከ 3 ወር የመቀየር እድል አላት አይደል? በበፊቱ ነው ይሄ እንደዛ አይደለም። እንደዛ አሁን አንድ ሰው 600 ከፍሎ ስራ አንተ ታስገባውና ስራውን 1 ወር ሰርቶ ቢወጣ በቃ ኦልሬዲ 1 ወር ሰርተ ደሞዝ በልተሃል፣ ስለዚህ አይመለስም ነው የምትለው ወይንስ ሁለተኛ እድል ትሰጠዋለህ? ኮሚሽኑ እንዴት እንደሆነ ታውቂያለሽ? አንደኛ ስራ ቦታ የሚገቡበት ቦታ ላይ ማለት ነው። ኦኬ ኮሚሽኑ ለምን እንደሚያውሉት ልንገርሽ። ስራ ቦታ የሚሰሩበት ቦታ ላይ ቤት ኪራይ ከልጆቹ ነው የሚከፈለው። ደሞዝ 2080 ብር ሆኖ በቀን 80 ብር ሂሳብ 300 ድርሃሙ ለቤት ኪራይ ነው የሚከፍሉላቸው። እነ ኮሚሽኑ 400 የሚቀበሉት ማለት ነው። ቤት ኪራይ አንዴ ከከፈሉ 2 ቀን ካዩት በኋላ ኮሚሽኑ አይመለስላቸውም። ይሄ ተስማምተው ነው። እኔም ይሄንን ነበር መጠየቅ የፈለኩት። ስለዚህ 2 ቀን ነው የሚያገለግለው። 2 ቀን ስራውን ካደረ 2 ቀን አድሮ በ3ኛው ቀን ቢወጣ ኮሚሽኑ ቀለጠ። ካልተስማማክ ለምን በመጀመሪያው ቀን አልነገርከኝም ነበር ነው? ቤት ኪራይ መከፈል አለበት። ቤት ኪራይ ስለሚከፈል መጀመሪያ ሲገቡ እየደወለ ነው። በዚህኛው ስልክ ላይ በገባንበት ስልክ ማለት ነው። ማን እየደወለ ነው? ሀብታሙ ባለቤቱ ማለት ነው እኮ ያን አንሱለታ አስገቡታ። ቦቲም ላይ እየደወለ ፎቶ ያነሶታል። አሁን ለምን እንደሚደውል አናውቅም። ችግር የለውም። ፓስፖርት ኮፒ ፎቶአቸው እስካለ ድረስ ኢትዮጵያ በህግ በቅልቦች በኩል ኢትዮጵያ በህግ ይጠይቃሉ። ደሞዙን ለመረከባቸው ማስረጃ ካመጣችሁ በህግ መጠየቅ ይቻላል። ችግር የለውም። የህግ አካላት አሉ ከኔ ጋር የሚሰሩ። ዶን ወሪ። የሰው ማስረጃ በቂ አይደለም። በጣም ብዙ ከ200 በላይ ሰዎች ናቸው እኮ። አንሳለትና አናግረው። አቤት በለው እኮ። ሪከርድም እያደረገ ነው። ቆይ ሪከርዱን እንስማዎች። እሺ ሰምተን እንመለስ። አቱታ እንዴት ነው ሳልወጣ የሚሆን አይሆንም። ይከፍታል። ችግር የለውም። እሺ የ600 ድርሃሙ ተመልሶልኛል። እስከ 2 ቀን ነው ዋረንቲ ዋስትናው፣ እስከ 2 ቀን ነው። ያ ሰው ስራው ካልተስማማው በመጀመሪያው ቀን ማሳወቅ አለበት። በመጀመሪያው ቀን ካላሳወቀና 2 ቀን ካደረ ስራ ቦታ አለቀ በቃ። ሌላ 600 ከፍሎ ነው እንደገና ስራ መግባት የሚችለው። ትክክል ነኝ? አረዳለሁ።
ትክክል ነሽ። አሁን ተስማምቶ ስራው በኤቭሪቲንግ ሪል ነገሩ ከነ ደሞዙ ይነገረዋል። አስገቡኝ እያለች ነው ልጁ። አሁን እንትን ያለው ልጅ ቃልዬ በሚለው አስገቡኝ እያለ ነው። ማን ነው እሱ? ብሩ ይዞ አሁን ሀብታሙ የሚባለው ልጅ ማለት ነው። ቃልዬ የሚባለው አስገቡኝ። እሺ ይምጣ፣ እኔ ነኝ ይበል። አንድ ቁጥር የሚጽፈው እሱ ነው። ገብቷል። አሎ እኔ እኮ በአንድ ቦታ ላይ ሆናችሁ በሁለት አካውንት ለምንድን ነው የምትገቡት? አይ ዶንት አንደርስታንድ። እሺ ይሄ ነው አካውንት። ሰላም እንዴት ነው? ሰላም ነው ወንድሜ። እሱ ነው። ቆይ አንዴ ሌላ ሰው ገብቶ እንዳይሆን ድምፅህን ይስሙና አንተነትህን ያረጋግጡልኝ። እሱ ነው። ነዱል ምናምን ያውቁታል። ድምፁን ታውቁታላችሁ? እሺ ቀጥል ወንድሜ። እሺ አቡ ሰላም ነው? አለን ይመስገን ፈጣሪ። አለን። ይሄን ነገር ለማስረዳት ከዚህ በፊትም ሉልም ነበር አጠገባችን። ይኸውልሽ ላይፍ ኢዝ ሾርት የሚለው መኮንንም ነው እና ይሄ ነገር የተፈጠረው ሀቡ ቢያንስ ከአመት በላይ ሰርተናል በእንደዚህ አይነት ስራ ማለት። እሺ አሁን ላይ አይደለም። አሁን ረመዳን ላይ እንደዚህ ነገሮች ተበላሽተው ሳይሆን ከዛ በፊት ሙሉ ቀን እየሰራን ከ250 350 ሺህ ብር ድርሃም እያመጣን እየተረከብን እንከፍል ነበረ። ኦኬ። ከዛ አጋጣሚ ሰውየው ነገሮች ተበላሹበት። ይሄ ነገር የመጣው መች መሰለሽ? ከ3 ወር ከ4 ወር በፊት ብር መዘግየት ጀመረ ማለት። በፊት በሳምንት ነበር። ኦኬ። ከዛ በ15 ቀን ሆነ። ከ15 ቀኑም ደግሞ ወደ 20 ቀን ሄደ። ምክንያቱም ሰውየው አንዱ ካምፓኒ ሲከፍለው አንዱ ካምፓኒ አይከፍለው። ያ ነገሮች ሲፈጠሩ ብር መዘግየት ጀመረ። ኦኬ። ከዛውም በስተመጨረሻ ይሄ ረመዳን መጣ፣ ስራ ተዘጋ፣ ደሞዙ ቆየ። ኦኬ። ሰውየው ማለት ፓኪስታኒው ነው። ከዛም በኋላ ሰውየው ጋርም ስልክ ስንደውል አያነሳም። ሰውየው ማለት ፓኪስታኒው የካምፓኒው ባለቤት። ኦኬ። ፓኪስታኑ ማለት። እሺ ሀብታሙ ቪዲዮ በኋላ በመሀል ምን ተፈጠሩ? እነዚህ ነገሮች ሲቆዩ ልጆቹ እኛም ማስጨነቅ ጀመሩ። ሀብታሙ ይሰማል? ኔትወርክ የለም ያለሁበት አካባቢ፣ ለዛ ነው ኔትወርክ የለም። እሺ ኤኒዌይ በድምፅ እሱ አንተነትህ ስለተረጋገጠ ችግር የለውም። እሺ ፎቶ ስላለ ችግር የለውም ጋይስ፣ በድምፅ እሱነቱ ተረጋግጧል። ሶሌት እንስማ። እሺ እየሰማንክ ነው ሀብታሙ። ኔትወርክ ነው መሰለኝ ሀቡዬ። አዎ አሁን እየሰራ ነው። ጥሩ ነው፣ እየሰማንክ ነው። እሺ ያው አብርቹ አሁን በርቷል። እሺ ችግር የለውም። ፎቶ አለ ማንም ጋር ለቆታል። ሲጀመር ደረጃ እኮ እሺ ኔትወርኩ ትንሽ አስቸጋሪ ነው ጋይስ። በቃ ቪዲዮን አጥፍተህ ካብራ ቢካዝ ጋይስ ኔትወርኩ ነው። አሁን ሰራ። ኔትወርኩ የለም። ቆይ ላጥፋውና ቪዲዮ። አይ አሁን ኦኬ ነው። አሁን እየሰራ ነው። አታጥፋው፣ ቀጥል። እሺ ኔትወርኩ የለም። ቪዲዮ ካበራ አሁን ተስተካክሎ ነበረ። እና ባጭሩ ጠቅለል አድርጌ ልነግርሽ የፈለኩት አቡዬ ፓኪስታኒው ደሞዝ መዘግየት ጀመረ ብለክ ነው ያቆምከው። መዘግየት ጀመረ። ኢትዮጵያ ኔትወርክ ፓኪስታኒው ጋር ኔትወርኩ ነው ትንሽ የሚይዘው። እሺ ሀቢባ ትንሽ ደቂቃዎች ሲጭኝና ልጆቷን ይዣት እመለሳለሁ። እሺ አሌክስ ወንድሜ። አቡ ቪዲዮን ማብራት ካልቻለ ወይም ደግሞ ቪዲዮን ያጥፋና ድምፁን ስለምናውቀው እንደዚሁ ማውራት ይችላል። ችግር የለውም። አዎ አውቃለሁ። ቤቱን ማኔጅ የማደርገው እኔ ነኝ። ታብራ ስል ብቻ ነው እያበራችሁ የምታወሩት። እዚህ ቤት በተራ ነው። እኔ በደንብ አንደርስታንድ ማድረግ አለብኝ። እሺ አንዱ እሺ ሀብታሙ ፓኪስታኒው ደሞዝ መዘግየት ጀመረ። በትክክል ለአመት ያህል በወር ይከፍል ነበር። ረመዳን ከገባ በኋላ ስራ እጥረት ስላለ ደሞዝ ቶሎ መክፈል ተቸገረ ብለክ ነው ያቆምከው። ከ3 ወር በፊት አካባቢ ጀምሮ። አዎ ይሰማል። ማይ ጋድ ይሰማል።
ወይ ወጥተህ ትገባ ሀብታሙ መጀመሪያ እኮ ሰላም ነበር። ቪዲዮ አብርቶ ከጥፋ በኋላ ነው ኔትወርክ የተበላሸው። አዎ ወጥተህ ግባ እስኪ ሀብታሙ ውጣና እንደ አዲስ ግባ። ከቲክቶክ ወጥተህ ፌስቡክ ወይም ዩቱብ ክፍት አድርገህ አንዴ ዘግተህ ስትመለስ ሪፍሬሽ ያደርጋል። ድጋሚ ጆይን በል። ቀጥታ መደወል እችላለሁ። እኔ ቀጥታ ስልኩን ልትሰጡኝ ትችላላችሁ? ቀጥታ ስልኩን አቡ ራሱ ነው የሚያውቀው። እኛ አናውቀውም። አዲስ ስልክ ነው። የመጀመሪያው ስልኩ ከሆነ አይሰራም። የሚጠቀመው ስልክ አይሰራም። አሁንም እሱ ሲደውል ነው እንትን ያለው። ኦኬ ጥሩ። እሺ አሁን ተመልሶ ጆይን ይላል። ተመልሶ ሲገባ ቃልዬ የሚል አካውንት ጋር ያስገቡት። እሺ የ600 ኮሚሽን ተመልሶልኛል በደንብ የማሜ። ሁለተኛው ጥያቄ ማሜ፣ አንድ ሰው ባንተ 500,000 ወይ ማርክ 80,000 ከፍሎ ሲመጣ ምንድን ነው የምታደርግለት? እሱን ያው ከኢትዮጵያ ሙሉ ነገራቸው ነው የመጀመሪያ ሳስገባቸው፣ ከዛ ከሁሉንም ሳመጣቸው የእያንዳንዳቸው እኔ ማስረጃ አለኝ። ቮይሶች መጀመሪያ ስልክላቸው የነበረው ማለት ነው። ከኢትዮጵያ አምጥቻችሁ እዚህ ያስገብቻችሁ ለአንድ ዙር ለመጀመሪያ ዙር ብቻ ኮሚሽን ከፍዬ ለመጀመሪያ ዙር ከፍዬ ስራ አስገባችኋለሁ። ከዛ በኋላ ለሚፈጠረው ነገር ኃላፊነትና አልወስድም ብዬ ነው ሁሌም ቮይስ ምልክላቸው። ሁሉም እዚህ ጋር መናገር ይችላል። ኦኬ በጣም ጥሩ። እሺ ከዛ ውጭ ቃል የገባክለት ሰው ካለ ቮይስ ያመጣል። እሺ አንተ ባንተ ከዛ ውጭ እስከ መጨረሻው ፍሪ ቪዛ ነኝ። በዚህ አሁን በኮንትራት የማልሰራውም በዚህ ምክንያት ነው። ተረዳሽኝ? 2 ዓመት ሙሉ ኃላፊነት ነው። የመጀመሪያ ዙር ኮሚሽን ስራ ከፍ ያስገባለሁ። ከዛ በኋላ ለሚፈጠረው ነገር አይመለከተኝም ነው የምላቸው። እሺ ልንገርህ፣ አንድ ሰው 480,000 ወይም 500,000 ለምን ተለያየ ፕራይሱ? አንዳንዱን በ450,000 አንዳንዱን በ500,000 ለምን ታመጣለህ? ለምን ፊክስድ አልሆነም ፕራይስ? ቋሚ ዋጋው የቱ ነው? 480,000 ነው ወይስ 500,000? ወይ ማሪ እንዴት ነሽ? ሜምበርሽ ኤክስፓየርድ አድርጓል። ቤታዬ አብሪው ሜምበርሽን። ሄሎ ይሰማል? አዎ ይሰማል። አይ በአንድ አይነት ወቅት ሲመጡ ፊክስር ነው ሀውዬ። እየቆየ ሲመጣ ወይ ድርሃም ሲጨምር ምናምን ትኬት ሲጨምር በየወቅቱ አብዴት የምናደርገው ነገር አለ እንጂ በተመሳሳይ ጊዜ የመጡ ፊክስር ነው ዋጋቸው። ኦኬ እሺ። አንድ ሰው በአንተ በ500,000 ወይ 450,000 እንደ ጊዜው ሁኔታ ሲመጣ ፕሮቫይድ የምታደርግላቸው ምንድን ነው? ኢቃማ አሰርተህላቸው ለመጀመሪያ ጊዜ ስራ ታስገባቸዋለህ ያለምንም ጭማሪ ክፍያ። ማራት ከገቡ በኋላ 5 ሳንቲም ድርሃም ሳይጨምሩ ኢትዮጵያ ሆነው በከፈሉት 500,000 ወይ 500,000 የኢትዮጵያ ብር በከፈሉት አምጥታቸው ኢቃማ ሰርተህ ስራ ታስገባቸዋለህ። ኦፍ ኮርስ ያ ኦኬ። ስራውን አስገብተሃቸው ካልተስማማቸው የመጀመሪያ ስራ ነው አስቀድመህ ነግረሃቸው፣ ያ ስራ ካልተስማማቸው አንተ ስራ የመቀየር ኃላፊነት እንደሌለብክ አንድ ስራ ብቻ ያ ካልተስማማቸው በራሳቸው ኮሚሽን ከፍለው ስራ እንደሚቀይሩ ነግረህ ነው የምታመጣቸው። በደንብ ነው ሁሉንም ነግሬያቸዋለሁ። አልነገረን የሚሉ ከሆነ እዚህ ጋር ከዛ ውጭ ነገር የደረሰበት እንደሌለ እርግጠኛ ትሆናለህ። አምጥተህ ኢቃማ ያላሰራህለት ወይም ስራ ያላስገባኸው ሰው የለም ብለህ እርግጠኛ ትሆናለህ? በፍጹም በእኔ በኩል የተመጣ አንድም የበደልኩት ሰው የለም። አንድም ቃሌን ያጠፍኩበት ሰው የለም። በጣም ብዙ ሰው አምጥቻለሁ። ቃሌን አክብሬ ኢቭን ከነ ደሞዙ የሚመጡት ምን መሰለህ፣ ከመጡ በኋላ ስራው ባይስማማቸው እንደማትቀይራቸው ምናምን ተስማምተው ከሆነ የሚመጡት ይሄ የእነሱ ውሳኔ ነው። ግን ኢትዮጵያ ሆነው ቃል የሚገባላቸው ሁሌ ምን የሚለው ምንድነው? ኢትዮጵያ ሆነው ቃል የሚገባላቸው ሌላ ነገር ሆኖ እነዚህ ሰዎች ይሄን ግማሽ ሚሊዮን ብር ከየትም ተበዳድረው እቃ ሽጠው ምናስ ይዘው መሬት አስይዘው የሆነ ነገር አድርገው ተበድረው መጥተው ከመጡ በኋላ ቃል የተገባላቸው ነገር ኢቃማው ሳይሰራ ስራ ሳይገቡ የሆነ ነገር ሆኖ ሜዳ ላይ ወድቀው እንዳይቀሩ ነው ዋናው። እሺ አንድም ነገር እንደዚህ አይነት ነገር እኔ ጋር አይከሰተም። እሺ ለነዚህ ልጆች ታዲያ ኃላፊነቱን የሚወስደው ይሄንን የተበሉትን ደሞዝ ታዲያ ኃላፊነት የሚወስደው ማን ነው? ታዲያ ማን ነው የነሱ ኃላፊ? ስራቸው ማይቆምላቸው ከሆነ ማን ነው ኃላፊነቱን የሚወስደው? ኮሚሽን እኔ ከፍዬ መጀመሪያው የተስማማ ነው። ሁሌም እዛ ጋር ከ1 ዓመት በላይ ነው እዛ ካምፓኒ ውስጥ ሲሰሩ የነበሩት። ካምፓኒው አይደለም አሁንም የሰረቃቸው ምልሽ ነገር፣ ካምፓኒው አልሰረቃቸውም። ካምፓኒው ስራውን ሰርቶ ደሞዙን በስነስርዓት ከፍሏል። የሰረቃቸው የራሳቸው ወንድሞች ናቸው፣ የራሳቸው ጓደኛ ነው።
ተረዳሽኝ? ከካምፓኒው ጋር ቢሆን ካምፓኒው ሰርቋቸው ካምፓኒው ከልክሏቸው ማን ነው? አንተ ላገናኘከው ሰው ኃላፊነት መውሰድ የለብህም። አንተ ነህ እኮ ሀብታሙና ያገናኘኋቸው፣ ግን ካምፓኒው ራሳቸው ነው በድምፅ ብልጫ ነው የሚሾሙት። አሁን ወደ ፎርማን ሲያድጉ እዛው በሚሰሩበት ቦታ ላይ ፎርማን ሆነው ሲያድጉ እዛው ጓደኞቻቸው ነው የሚመርጧቸው። አይ ቲንክ ከኋላም የገባ አለ አብሯቸውም የገባ ያውቀዋል ይሄንን ነገር። ከዛ ያው በድምፅ ብልጫ ሲሆን ፎርማን ይሆናሉ። ፎርማን ሆኑ ነው። ከዛ ምን አልከኝ? ምን አልከኝ? ቃልዬን አስገቢው። አንድ ቁጥር እየጻፈልሽ ነው። ኢንቫይት አድርጉት ሞዴሬተሮች። እስቲ ኢንቫይት ተደርጓል። አንድ ቁጥር እየጻፈ ነው እኮ ቃልዬ የሚል አካውንት። አሁን ኢንቫይት አድርጌዋለሁ። እሺ እንትን ማለት ነው። እነዚህ ልጆች እዚህ ከመጡ በኋላ በኮሚሽን ገብተው ደሞዝ ቢከለከሉ ምን የሆነ ነገር ቢባሉ ኃላፊነት እንደማትወስድ ነግረሃቸው አምነውበት ነው የመጡት። አሁን እኮ መጀመሪያ ደሞዝ አይከለከሉም። ሲጀምር ደሞዝ የተከለከሉ አሁን ኢቭን እዚህ ጋር መሐመድ ጋር የሚሰሩት ራሱ ከመጡ 6 ወር 7 ወር የሆናቸው ሁላ ደሞዛቸው ተከለከለ ሲሉ እየተከራከርኩላቸው ነበር። ቦታ እዚህም ጋር መናገር ይችላሉ። ልጆች አሉ፣ ብዙ የገቡ ልጆች አሉ፣ የተከራከርኩላቸው አሉ። ግን ያኛው ቃል አይደለም። አምጥቼ አይዲ ሰራላችኋለሁ። ለመጀመሪያ ዙር ኮሚሽን በከፍዬ በራሴ ስራ አስገባችኋለሁ። ቋሚ ስራ ነው ማስገባቸው ብያቸዋለሁ። ስራ አስገብቻቸዋለሁ። ካስገባቸው በኋላ ግን የሚፈጠረው ከሁለተኛ ዙር ለምትቀይሩት ስራ ግን አይመለከተኝም ብዬ ለእያንዳንዱ ሰው ነግሬ ነው ማመጣው። የሚሰሩትን ስራ የሚከፈላቸውን ደሞዝ እያንዳንዱን ነገር ኦኬ። ከነሱ ምንስማ? አሁን አንተ ነግሬያቸው ነው ማመጣቸው ካልክ ከነሱ ምንስማ? ግን የመጡበት መንገድ ህገወጥ ነው። አንደኛ አንተ ኤጀንሲ አይደለህም፣ ካምፓኒ አንተ አይደለም፣ ህገ ወጥ ነው። ስራ ህገ ወጥ ነው። ልጆቹን ህገ ወጥ መንገድ ነው የመጡት። አሁን በህጋዊ መንገድ ሄደው ሌበር እንዲከሱ ፖሊስ ጣቢያ ሄደው ክስ እንዲመሰርቱ እዛ ካምፓኒ ጋር እንደሚሰሩ መንግስት ማወቅ አለበት። አሁን እኮ ሌበር እኮ እነዚህ ሰዎች እኮ አያውቅም እኮ እዛ እንደሚሰሩ፣ በድብቅ ነው እኮ የሚሰሩት ማለት እኮ ነው። ቢካዝ አንድ ሰው ድርጅቱ ያልሆነ ስፖንሰሩ ያልሆነ ካምፓኒ ጋር ሲሰራ ወርክ ፐርሚት ኤንኦሲ ሰጠናቸዋለሁ። በኤንኦሲ ነው የሚሰሩት። ወርክ ፐርሚት አላቸው። መንግስት ያውቃል፣ ሌበር ያውቃል። እነዚህ ሰዎች እዛ ካምፓኒ ተቀጥረው እንደሚሰሩ ደሞዛቸው ደሞዝ የሚከፈልበት መንገድ ራሱ ህገወጥ እንደሆነ ታውቃለህ ወይ? ዜር ሪሲቪንግ ሳላሪ ባይ ካሽ። ለምንድን በካሽ የሚረከቡት? ህጋዊ መንገድ ከሆነ እኮ እነዚህ ሰዎች ደሞዛቸው በየወሩ በአካውንታቸው ነው ሊወርድላቸው የሚገባው። በአሁን ሰዓት ከዳማ እንኳን አይዲ አውጥታ ምንድነው ባንክ እንትን አውጥታ እነዚህ ክሊኒንግ ካምፓኒ የሚከፍቱ የ1200 ድርሃም ደሞዝተኛ እንኳን በአይዲዋ በባንክ አካውንቷ ይውረድላት የተባለ ባለበት ሰዓት እነሱ ካምፓኒ እየሰሩ ደሞዛቸው በካሽ የሚሰጣቸው ለምንድን ነው? በዛ ላይ ደሞዛቸው ለራሳቸው ቀጥታ ለሰራው ሰራተኛ ሳይሆን ፎርማል ገለመሌ ለሚባለው ለሀብታሙና ለመኮንን ተሰጥቷቸው እነሱ የሚሰጧቸው። ይህ በጣም ህገወጥ የሆነ ነገር ነው እኮ። ዳይሬክት ነው። ካምፓኒው ነበር መጀመሪያ አካባቢ እኮ የሚከፍለው ካምፓኒው ነበር። ያው ሰው ሲበዛ ምናልባት የሰው ኃይል ሲበዛ መድቦ ነው እንግዲህ የ200 ምናምን የ300 ሰው እንዲከፍሉ ተደርጎ ነው እዛች ጋር ካምፓኒው ነው እዛ ጋር የመደባቸው ማለት ነው። ምን ማረጋገጫ አለው ለሰራተኛው ደሞዝ ለመክፈል? ቪዛ ሲባል ከፍላል። ሻይም ሽፍት አላቸው፣ ሁሉም ታይፕ ሽፍት አላቸው። ፈርመው ነው የሚገቡት፣ ፈርመው ነው የሚወጡት። አንድ ሰራተኛ ሄዶ ሌበር መክሰስ እንደማይችል ያውቃሉ። ለምን እነሱ ጋር እኔ ጋር አይሰራም ይሄ ሰራተኛ ይላል። አንድ ሰራተኛ ሄዶ ሌበር ቢከስ ያንን ካምፓኒ እኔ ጋር አይሰራም ይላል። ሌበር ካርድ ቢኖረው ግን ወርክ ፐርሚት እዛ ካምፓኒ ጋር እንደሚሰራ ማስረጃ ስላለ ካምፓኒው ደሞዜን አልከፈለኝም ቢል ካምፓኒው ይኸው ከፍዬዋለሁ ባንክ ስቴትመንት ያወጣና ይኸው በየወሩ ለሱ ሳላሪ የማወርድበት ብሎ ባንክ ስቴትመንቱን ማስረጃ ያሳያል። ስለዚህ እነዚህ ሰዎች እነሱ ምንም ማስረጃ የላቸውም። ካምፓኒውም ምንም አይነት ማስረጃ የለበትም። መከሰስ እንዳይችል ሆኗል። ቢካዝ ህገወጥ መንገድ ስለሆነ እየጠቀማችሁ ያላችሁት። አሁን ግማሽ ካምፓኒው ደሞዝ ከፍሏል። ኦልሬዲ አሁን ሁሉም እንዳሉት ከሆነ ካምፓኒው ደሞዝ ከፍሏል። ማስረጃችን ምንድን ነው? መክፈል ከፍሏል እንጂ ሆኑ እኮ ለፎርማናቸው ሰጥቷል እኮ ለካምፓኒው ለፎርማኑ ሰጥቶ ሌላ ጊዜ ከዚህ በፊት አንድ ጊዜ ብቻ አይደለም ወይም 1 ወር ወይም 2 ወር ብቻ አይደለም፣ ረጅም ወራቶች ነው እየከፈሉ የነበሩት። ጀስት በተመሳሳይ መንገድ ሰጥቶ ነው ይሄ ነገር አፕን የተፈጠረው ማለት ነው። እዛች ጋር ከ1 ዓመት በላይ የሰሩ ልጆች አሉ፣ ከዓመት በላይ የሰሩ ልጆች አሉ። እየሰሩ አደጋ ቢደርስባቸው ውስጥ ከመሰላል ላይ ቢወድቁ የሆነ ነገር ቢሆኑ ማነው ኃላፊነቱን የሚወስደው? ማነው የሚያሳየው? ኢንሹራንስ አለው እኮ እሱ። ኢንሹራንስ አላቸው። እንደዚህ አይነት ነገር ተፈጥሯል። የህይወቱ ያለፈም ልጅ አለ። ሙሉ ለሙሉ አስጨርሰን የሸኘ ነው እኛ ራሳችን ነን። ኢንሹራንስ ካምፓኒ ማለት ነው። እሱን ራሳቸው አንዴ ይቅርታ፣ አንዴ ማሜ ሀብታሙን እንስማው።
ሀብታሙ ቀጥል ካቆምክበት። እሺ አውዬ ፓኪስታኑ ጋር ነው የቆምነው አይደል? ፓኪስታኒው ደሞዝ ከ3 ወር በፊት ደሞዝ ቶሎ ቶሎ መስጠት ተወ። መጀመሪያ ቶሎ ቶሎ ይሰጥ ነበር እያልክ ነው ያቆምከው። ኔትወርክ ያቋረጠክ። አዎ ከዛም በኋላ ነገሩ ተፈጠረ። ይሄ ነገር ሲፈጠር ለቤት ኪራይ ብሎ 50,000 ድርሃም ሰጥቶናል። ግልጽና ግልጽ እዚህ ጋር ማልደብቅሽ ነገር ማለት ነው። ይሄንንም ቢሆን ማሜም ያውቃል። ማሜም ሲጀመር አሁን ራሱን ነፃ ለማውጣት ነው እንጂ ሁሉንም ነገር አንድ ባንድ ሁሉንም ነገር ያውቃል። አለ መኮንን የሚባለው ልጅ ማለት ከኔ ጋር ያለው መኮንን አስገብቻለሁ። መኮንን ላይፍ ሾርት የሚለው ለኛ ኮሚሽን ራሱ ከኮሚሽኑ ጀምሮ እሺ ገብቷል። አዎ ከኮሚሽኑ ጀምሮ ራሱ ለኛ 350 ይሰጠናል። ለራሱ ነው 600 እየተቀበለ ከዛም በኋላ የሚወስደው። አሁን ግን እናንተ ሀብታሙ አንተ የምትወስደው 400 ድርሃም ነው አይደል? በአንድ ሰራተኛ ኮሚሽን 350 ኦኬ። እዚህ ጋር ማሜ 400 ነበር ያለው 300 ወይም 300 እዚህ ጋር በሚዲያ አሁን እኔ ያላመጣኋቸውን ሰዎች ሳመጣ 400 ነው። እኔ ያመጣኋቸው ልጅ ሰጠው 350 ነው። አሁን እዚህ ጋር አስተካክል ይወራ ከተባለ ማሜ የተላለፈው እሱ ጋር ራሱ አሁንም ቢሆን ብር አለን ሀቡዬ እንደዚህ ይሰራ ነው ማለት ነው። ቅድም ያልከኝ ማሜ 600 400 ለእነ ሀብታሙ ትሰጣለህ። የራስህ ኮርስ አሁንም እኮ እንደዛ ነው። አሁንም እንደዛው ነው ያልኩሽ እኮ እኔ የማመጣቸው ልጆች ራሱ ይከፍላል። እሱ ደግሞ 300 እና 350 ነው ያለው። ከሚዲያ ላይ የሚመጡት 400 ነው። ይኸው እሱም ያውቃል አይደለ እንዴ? ኦኬ ቆይ ሀብታሙ አንዴ ልትነግረኝ ትችላለህ? 350 የምትቀበለው በማን ከሀገር የመጡ ሲሆኑ ነው? እና ሚዲያ ላይ ቪዲዮ ሰርታችሁ ደግሞ ከሚዲያ ላይ ስራ ልታስገቧቸው ከሚመጡት ደግሞ ስንት ነው? እሱን አብራራልኝ ፕሊዝ። እሱ ነው ማሜ ነው የሚያመጣቸው። ከሚዲያ ላይ ሲያመጣቸው 300 350 ነው የምንቀበለው ከማሜ ላይ 300 350 ከሚዲያ ላይ ያመጣቸው ከሆነ ከሀገር ያመጣቸው ከሆነስ እሱ ከሀገር ቤት ያመጣቸው ከሆነስ ራሱ ከኢትዮጵያ ያመጣቸው ከሆነ 600ማ ማሜ የሚቀበለው ነው ውዶቼ። 600 እያላችሁ ኮመንት ላይ የምጽፉት 600 ማሜ ከሰራተኞች አንድ ወንድ ስራ አስገባኝ ብሎ ማሜ ጋር ሲመጣ ማሜ 600 ይቀበልና 300 ወይም 350 ለእነ ሀብታሙ ይሰጣል። እነ ሀብታሙ ይሰጣናል። አዎ እና ሀብታሙ በደንብ አዳምጡ እንዲገባችሁ። ቶሎ ቶሎ ላውራ ኔትወርኩን ፍላይት እያደረኩ ስለምመልሰው አይሰራም በደንብ። እሺ እሺ። ከዛም በኋላ ያንን ብር እኛ አዲስ ሲመጡ ልጆቹ ቤት ኪራይ እንከራይላቸዋለን። በዛ ብር ማለት በኮሚሽኑ ብር። ኦኬ እየሰማንክ ነው ሀብታሙ፣ ቀጥታ አውራ። ለምንድን ነው? ከዛም በኋላ ከደሞዝ ነው ያንን ብር የምንቆርጠው ማለት። ኮሚሽንም ከፍለው እንደገና ከደሞዛቸውም የቤት ኪራይ ይቆረጣል። ይሄን 50,000 ድራሙንም ቢሆን አለ እንትን ያለበት እኔ መኮንን ማሜ ነው ለ3 ነው የተካፈልነው። ቪዲዮን ቮይስ እንደላለት ተባብለን ሶስታችንም አንድ ቦታውን የተደላለት ነው። ራሱን ነፃ ያወጣ ስለሆነ ነው እሱ እዛ ስላለ 50,000 ድርሃሙን የልጆቹን ደሞዝ ማሜ አንተና ሶስታችሁ ነው የተካፈላችሁ። 50,000 ድርሃሙንም ቢሆን ለ3 ነው የተካፈልነው። ሶስታችንም ቮይስ አጠፋፍተን ነው። ሀቡ እዚህ ጋር አንተ ነው ወጥበር ነው። ሀቡ እዚህ ጋር ቪዲዮ ስለሰራው ለዛ ነው አማራጭ ስላጣን ጥለን የወጣ ነው። ፓኪስታኑንም ስላጣ ነው ማለት ነው። አው ይሄ ውሸት ነው። እዛች ጋር እኔም ከኔም ከራስ አብሬ ነበር። ይሄ ሀብን ሲፈጠር ማለት ነው። ይሄ ሀብን